ሰላም የተወደዳችሁ የማህበረ ቅዱሳን ቴሌቪዥን መርሃ ግብር ተከታታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። በዛሬው የበዓል ዝግጅታችን ትንሣኤና ሰንበትን በተለይም ትንሣኤውና ምጽአቱ በዚች በተመረጠች ዕለት እንዴት ሊሆን እንደቻለ ሊቃውንተ ቤተ ክርስቲያን ሰፊ ማብራሪያ ሰጥተውበታል። ይህንን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቤተ ክርስቲያናችን ታሪክ ንጉሥ ቆስጠንጢኖስ ዕለተ እሁድን ሥራ እንዳይሰራባት አዋጅ አስነግሮ ነበር። ምንም እንኳን ይህች ዕለት በአዲስ ኪዳን መከበር የጀመረች ቢሆንም ከፋሲካ በፊት የሰንበት ወይም የቀዳሚት ማግስት በመባል በኩራት የሚያቀርቡባት ቀን ናት። በቀዳሚት ሰንበት ቅዱስ እግዚአብሔር ከሥራው ሁሉ አርፎ ሥጋዊ ረፍትን ለሰው ልጅ እንዳስተማረ በእሁድ ቀን ወይም በሰንበተ ክርስቲያን በጌታችን መድኃኒታችን ኢየሱስ ክርስቶስ አዳኝነት የተገኘውን የዘላለማዊ የነፍስ ረፍት የምናስብባት ናት። ይህንን መርሃ ግብር የምትከታተሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናን በሙሉ እንኳን ለ2018 የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሰንበት በጣም ብዙ ጽንሰ ሐሳብ ያለው ነው። ሰንበት የበዓላት መጀመሪያ በኩር ነው። አሁን እኛ ኢትዮጵያውያን ሁለት ሰናብት ናቸው ያሉን፣ ቅዳሜና እሁድ። ሁለቱም ሰንበት ናቸው። ቀዳሚት የጥንተ ፍጥረት ሰንበት ናት። እሁድ ደግሞ የአዲስ ተፈጥሮ ሰንበት ናት። አሁን ሁለቱም ይከበራሉ። ምክንያቱም የስነ ፍጥረቱም አልተሻረም፣ የአዲስ ተፈጥሮም እንደቀጠለ ነው። የመጀመሪያው በዓል በዓለም በተፈጠረ በሰባተኛው ቀን ስትጀመር ራሷ በዓል ሆና ነው የተገኘችው። ቀዳሚት ማለት በፊት ስራ ሆና ኑራ ኋላ የተከበረች አይደለችም። የመጀመሪያዋ ቅዳሜ ተከብራለች። የመጀመሪያዋ ዓለም ሲፈጠር ጌታችን ዓለም መፍጠር የጀመረው እሁድ ነው። እስከ ዓርብ ፈጥሮ ገና አልዋለችም ቅዳሜ አይደለ? የመጀመሪያዋ ቅዳሜ አርፎባት ዋለ። ከመጀመሪያው ጀምሮ ተሰርታ አታውቅም። እሁድ ግን በጥንት የሥራ ቀን ናት። ጌታችን እስኪጸነስባት ሞትን ድል አድርጎ እስከሚነሳባት እና ልዩ ልዩ የሐዲስ ኪዳን ተአምራት እስከሚሰራባት ድረስ የሥራ ቀን ነበረች። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ለብርሃነ ትንሣኤው በሰላም አደረሰን። ሰንበት እግዚአብሔር የሰራት ሕግ ናት። ሰንበት የስነ ፍጥረት ሕግ ነች። በመጀመሪያ እግዚአብሔር ስነ ፍጥረትን ፈጥሮ በሰባተኛው ቀን አረፈ ይላል መጽሐፍ ቅዱስ ኦሪት ዘፍጥረት። እና ሰንበት እግዚአብሔር የሰራት ሕግ ነች። እግዚአብሔር ነው የጀመራት ማለት ነው። እግዚአብሔር አረፈባት ተብሎ የተነገረባት ዕለት ነች። ከዚያ በኋላ የእግዚአብሔር ሕዝቦች ሁሉ ሲያከብሯት የሚኖሯት ነች። በሕገ ልቦናም በኋላም በሕገ ኦሪት አሁንም በሕገ ወንጌል የምትከበር ነች። ለምሳሌ ዓለምን ሲፈጥር መጀመሪያ ስራውን የጀመረው በዕለተ እሁድ ነው። ቀዳሚት ግን ጥንቱን የበዓል ናት ሲፈጥራት። መጀመሪያውኑ ዋመሳበይት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ይላል። ስራውን ጨርሶ በዕለተ ቀዳሚት አረፈ። በስነ ፍጥረቷ ራሷ በዓል ናት። እንግዲህ በብሉይ ኪዳን የሰንበት አከባበር ከሁለት ነገር ጋር ይያያዛል። አንደኛ እስራኤል እግዚአብሔር የፈጠረውን ፍጥረት ፈጥሮ ስላረፈባት እግዚአብሔር የቀደሳት ያረፈባት ሰንበት ስለሆነች አክብሩ ተብለው ታዘዋል። በኦሪት ዘጸአት ምዕራፍ 20 ላይ 10ቱን ትእዛዛት ሲሰጣቸው አንዷ የሰንበት ትእዛዝ ነች። ግን ከዛም ቀደም ያለች ነበረች። ኦሪት ዘጸአት ምዕራፍ 20 ላይ ሕጉ ከመሰጠቱ በፊት ወደ ኋላ ስትሄድ 16 ላይ ለምሳሌ መና ሲወርድላቸው የሰንበት ቀን ያወርድላቸውም ነበር ይላል። ቀድሞ ማለት ነው። እና 6 ቀን ይሰበስባሉ። ሰንበት ሲሆን ግን የ2 ቀን ይሰበስቡ ነበር። እያንዳንዱ ቀን ይሰበስባሉ። መና የ1 ቀን ነው የሚወርድላቸው። የ1 ቀን በላይ መሰብሰብ አይችሉም። የሚቀጥለው ቀን ደግሞ ይወርድላቸዋል። እንደዚያ 7ኛዋ ቀን ግን የ2 ቀን ይሰበስቡ ነበር። ስለዚህ ኦሪት ዘጸአት 20 ላይ ከመሰጠቱ በፊት ራሱ ቀደም ብለን እስራኤል ገና መና እየወረደላቸው ሰንበትን ሲያከብሩ እናያቸዋለን። እና ሰንበት ቀደም ያለች በአበውም የነበረች ሕግ ነች። ለምን? የስነ ፍጥረት ሕግ
በሕገ ልቦናም በአባቶች የሚታወቅ ነው። በሐዲስ ኪዳን ደግሞ ልክ እንደዚሁ እንደ ዕለተ ፍጥረቱ ከተጸነሰ ጀምሮ የማዳን ስራውን እየሰራ በዕለተ ዓርብ ለዓለም ሁሉ ቤዛ ሆኖ ተሰቅሎ ልክ አሁን ትናንት ቀዳም ስዑርን እንዳሰብነው በቀዳም ስዑር በመቃብር ሆኖ ነው ያረፈባት ናት። በብሉይ ኪዳንም አርፎባታል፣ በሐዲስ ኪዳንም አርፎባታል። ስኩብ ውስተ መቃብር ሆኖ ነው ያሳለፈው። ልክ ዛሬ ትንሣኤ ትናንትና ቅዳሜን የጾም ነው፣ ለዛ ነው በመቃብር ሆኖ ያረፈባት ዕለት ስለሆነች በሐዲስ ኪዳንም በብሉይ ኪዳንም ትከበራለች ቀዳሚት ሰንበት። ባይሆን የሐዲስ ኪዳኑ አከባበር እንደ ብሉይ ኪዳኑ እንዳይሆን ፍትሐ ነገሥቱም የሐዋርያትም የሕግ መጻሕፍት አከባበራችን እንደ አይሁድ እንዳይሆን ይከለክላሉ። የአይሁድ አከባበር ትንሽ የራሳቸውንም እግዚአብሔር ካዘው በላይ ጨምረውበት በቃ ከዘረጉ ሳያጥፉ ከቆሙ ሳያርፉ የታመመ ሳይጠይቁ የሞተ ሳይቀብሩ በጎ ስራም ሳይሰሩ ብለው ቤት ዘግተው ቁጭ ማለትን እንደ በዓል እንደውም አሁን ወደኛም የዛ አይነት ነገሮች ትንሽ አይሁዳዊ አከባበር አለ በኢትዮጵያ። የሐዲስ ኪዳኗ ሰንበት መከበር የጀመረችው በማርቆስ እናት ቤት ጌታ ካረገ በኋላ ባሉት ዕለታት ወይም ከበዓለ ሃምሳ ጀምሮ ነው። ዕለተ እሁድ እንደ ሰንበት የሚከበርበት ምክንያት እግዚአብሔር ስራውን የጀመረባት ለስነ ፍጥረት መጀመሪያ ዕለት ወይም ጥንተ ዕለት ናትና ጌታ የተጸነሰባትና እርቅ የተወጠነባት ጌታ ከሙታን ተለይቶ የተነሳባት ዕለትና የቤተ ክርስቲያን የልደት ቀን በመሆኗ ነው። በዓለ ሰንበትን በተመለከተ የቤተ ክርስቲያን ሊቃውንት እነ ቅዱስ ጳውሎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅና እነ አባ ጊዮርጊስ ዘጋስጫ እንዲሁም እነ ቅዱስ ያሬድ ብዙ ብለውላታል። በዓላት የሚመጡት በተደረገባቸው በጎ ስራ ነው። ጌታችን የተጸነሰው በዕለተ ሰንበት ነው። የእኛን ስጋ የተዋሃደበት መጋቢት 29 ቀን፣ ኋላም ደግሞ ሞቱን ድል አድርጎ የተነሳው በትንሣኤ ዕለት ነው፣ በዕለተ እሁድ ነው። እንግዲህ ዕለተ እሁድ የጽንሰቱም ቀን ናት። በደብረ ታቦርም ብርሃነ መለኮቱን የገለጸው በእሁድ ቀን ነው። ከዛ በኋላ ደግሞ ሲነሳባት የመጨረሻ የክርስቲያኖች አብይ በዓል ሆነች ማለት ነው እና ጌታችን የሰራውን ስራ ተከትለን ነው በዓላት የሚከበሩት። የተሰራባቸውን በጎ ስራ የተሰራባቸውን ትሩፋት የመዳን ስራ ተከትሎ ነው የሚሄደው እና የጌታችን ጽንሰቱን ትንሣኤውን እና ለኛ ያደረገውን ስራ አስበን ኋላም ለሐዋርያት መንፈስ ቅዱስን የላከላቸው በዚሁ በዕለተ እሁድ ነው። ስለዚህ ከዚያ በኋላ ነው እንግዲህ ቤተክርስቲያንም ወይኩን ትንሣኤ ዘእንበለ በዕለተ እሁድ የተነሳው በዕለተ እሁድ ስለሆነ ትንሣኤም በእሁድ ቀን ይከበር የሚል ወሰኑ ሐዋርያት። ኋላም ቅዱስ ድሜጥሮስ ቀመሩን ሲያወጣ የትንሣኤ በዓል እሁድን እንዳይለቅ አደረገው። የባሕረ ሐሳብ የአጽዋማት የበዓላት ማውጫ ዋና ዓላማው ትንሣኤ ሰኞ ማክሰኞ እንዳይውል ማድረግ ነው። በዛው እግረ መንገዱን ግን ነነዌም አብይ ጾም የሚገባበትም ቀን ደብረ ዘይትም ሆሳዕናም ስቅለትም እርገትም ሌሎቹም በዓላት ያንን ጥንተ ቦታቸው እንዳይለቁ ያደርጋቸዋል። ዝም ብሎ አሁን ሰው ተራ ቁጥር ይመስለዋል። ተራ ቁጥር አይደለም። ነነዌ ምንጊዜም ሰኞ ቀን እንድትውል ነው የሚያደርጋት። ከዛ በኋላ 14 ቀን ጋፕ ይፈጥርና አብይ ጾም ሰኞ እንዲገባ፣ ምክንያቱም ጥንት የተጀመረው ሰኞ ስለሆነ። ደብረ ዘይት እሁድ እንዳይለቅ፣ ሆሳዕናም የተደረገው በዕለተ እሁድ እንዳይለቅ፣ ስቅለትም ዓርብን እንዳይለቅ፣ ትንሣኤም እሁድ እንዳይለቅ ያደርገዋል። ከዛ ቀጥሎ ያሉትን በዓላት ርክበ ካህናት ራሱ ረቡዕን እንዳይለቅ፣ እርገት ሐሙስን እንዳይለቅ፣ ጰራቅሊጦስ ደግሞ እሁድን እንዳይለቅ፣ ጾመ ሐዋርያት ሰኞን እንዳይለቅ፣ ጾመ ድነት ረቡዕን እንዳይለቅ። የባሕረ ሐሳብ ቀመር ዋና ዓላማው እነዚህ በዓላት መጀመሪያ በዋሉበት ጥንተ በዓላቸውን የመጀመሪያውን ዕለት እንዳይለቁ ማድረግ ነውና ትልቁ ነገር ግን በተለይ ለነዚህ ዋናው መክበባቸው ትንሣኤ ነው። ትንሣኤ ከእሁድ አይውጣ የተባለውን የአባቶቻችን ድንጋጌ መሰረት አድርጎ ባሕረ ሐሳቡ ይህንን ወስኖ ገቶ ይዞታል። የብሉይ ኪዳኗ ሰንበትና ሰንበተ ምንድነው ቀዳሚት ሰንበትና የአዲስ ኪዳኗ ሰንበት የሚታሰብባቸው ነገር የተለያየ ነው ማለት የሚጠፋፉ አይደሉም ማለት ነው። ለምን የብሉይ ኪዳኗ ቅድም እንዳልነው በአብዛኛው በስነ ፍጥረት ጋር የተያያዘ ነው። እግዚአብሔር ስነ ፍጥረትን መፍጠሩና ሰባተኛው ቀን ማረፉ፣ ሁለተኛ ከእስራኤል ታሪክ ከድነት ጋር ታሪክ ጋር ይገናኛል። የአዲስ ኪዳኗ ሰንበት ደግሞ ከትንሣኤ ጋር ጌታ ዓለምን የማዳኑን ስራ ኃጢአትን ሞትን ድል አድርጎ የተነሳበት
ድል ያደረገበት ያረፈበት። ምክንያቱም ከትንሣኤ በኋላ መከራ የለም። አቡነ ሽኖዳ የእግዚአብሔር ሕግጋት ትእዛዛት እግዚአብሔር የሚል መጽሐፍ አላቸው። እዛ ስለ ሰንበት ሲናገሩ ምን ይላሉ? እንደው እግዚአብሔር አረፈ የተባለ በብሉይ ኪዳን ደክሞት ነው ወይ? እግዚአብሔር አይደክምም አይደል? ደክሞት የሚያርፍ ፍጡር ነው፣ አይደክምም አይታክትም ተብሎ ነው የተጻፈው። እና እግዚአብሔር በሰባተኛው ቀን ማረፉ ደክሞት ሳይሆን ስነ ፍጥረት መጠናቀቁን ለማሳየት፣ ሁለተኛ ደግሞ ለሰው ልጅ አብነት ለመሆን 7 ቀን ተሰጠን ብላችሁ 7 ቀን ሙሉ አትስሩ። አንድ ቀን እረፍት ያስፈልጋቸዋል። እግዚአብሔርን የምታመሰግኑበት፣ ስርዓት አምልኮ የምትፈጽሙበት፣ ሕግ የምትማሩበት ቀን ያስፈልጋቸዋል ብሎ ለኛ ነው። በአዲስ ኪዳን ግን እግዚአብሔር ደክሟል። ሲፈጥር አልደከመም፣ ሲያድን ግን ደክሟል። እንዴት ነው የደከመው? ስጋ ስለለበሰ፣ በለበሰው ስጋ ደክሞ መስቀል ተሸክሞ እኮ ወድቋል አይደል? ደከመ ተብሏል። ደከመ፣ ወዛ፣ አላበው፣ ወደቀ፣ ተነሳ። ስለዚህ ዓለምን ደክሞ አድኗል። ግን ቅዱስ ጳውሎስ ምን ይላል? የእግዚአብሔር ድካም ከሰው ይልቅ ይበረታል። የኛ ኃይል ቢባል ከእግዚአብሔር ድካም በታች ነው። እግዚአብሔር ድካሙ ራሱ ኃይል ነው። እግዚአብሔር ሲደክም ራሱ እያዳነ ነው፣ ኃይል እየሰራ ነው። በደከመበት ሰዓት የድካም ምልክት የሆኑትን መከራ መቀበልን፣ መሞትን በሚያደርግበት ሰዓት እንኳ የሰው ልጅ ሊያሸንፋቸው የማይችሉትን ጠላቶች እያሸነፈ ነው፣ ኃይል እየሰራ ነው። የእግዚአብሔር ድካሙ የበረታ ነው፣ ግን ደክሟል። በስጋው ደግሞ በመለኮቱ ደግሞ ኃይል እያደረገ ነው። በስጋ ድካምን ተቀብሎ በመለኮቱ ግን ኃጢአትን፣ ሞትን፣ ዲያብሎስን እያጠፋ ነው። ስለዚህ ያ ድካም የተጠናቀቀው መቼ ነው? ሲነሳ። እሁድ ሰንበት መሆን የጀመረው ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ነው። ምክንያቱም ከዛ በኋላ እንትን ተቀይሯል። የቤተክርስቲያን የትምህርት ርዕስ ተቀይሯል። የትምህርቷ ርዕስ ትንሣኤ ነው። ሐዋርያትም ሌሎችም ተጸነሰ ተወለደ ብለው አይጀምሩም። ምክንያቱም መጸነስ ማናችንም ተጸንሰናል። መወለድ ማንም ተወልዷል። መጠመቅም ማንም የሚያደርገው በጣም ቀላል ነገር ነው። የሚጀምሩት ማንም ሊያደርገው ከማይችለው ነው፣ ከትንሣኤው ነው። የሐዲስ ኪዳን የወንጌላውያን ዋና የትምህርት ርዕስ ትንሣኤ ነው። ምክንያቱም ጆሮ ይሰጣል ሰው። ሞትን ድል አድርጎ ተነሳ ሲባል ማን ነው እሱ? እሱማ ከድንግል ማርያም የተወለደው ወደ ኋላ ትሄዳለህ። የተጸነሰው፣ የተወለደው፣ እንዲህ ተአምራት የሰራው ቅድመ ዓለምን የፈጠረው የባሕርይ አምላክ የሆነው መጥቶ ሥጋን የለበሰው ለማለት ትንሣኤ የጆሮ መክፈቻ ስለሆነ ሐዋርያት አዳዲስ ሐዋርያትን ሲጨምሩ ና ወደኛ ና ከመ ትኩን ስማ ተንሥኦቱ ምስሌነ፣ ከኛ ጋር የትንሣኤው ምስክር ትሆናለህ ነው የሚሉት። በተለይ ቅዱስ አትናቴዎስ ሁልጊዜ በሚቀደሰው በቅዳሴው ንዑና ክብራ ንዑና ይብያ ንዑና ልዕላ ለበኩረ በዓላት እያለ ይህችን የበዓላት ሁሉ በኩር የበዓላት ሁሉ እናት መክብብ የሆነችው ኑና ክብራት፣ ኑ ከፍ ከፍ እናድርጋት፣ ኑ ታላቅ ነሽ እንበላት ይላል። በመግባቷ ደስ ይበለን ይላል። የቅዳሴ ያው በሰንበት ቀን አይደል የሚቀደሰው ቅዳሴ እና ሰንበት በጣም ከፍ ያለች ዕለት፣ ከዕለት እንደ ሰንበት የከበረ ቀን የለም። ምክንያቱም ትንሣኤ የታወጀባት ነች። ቅዱስ ያሬድም በድርሰቱ በብዙ ቦታ የሰንበትን ክብር እንስሳት አራዊት ሳይቀር ያከብሯታል ይላል። በተለይ ዕለተ እሑድ ደግሞ ኋላም ጌታችን የሚመጣባት ስለሆነች የምትቀጥል በዓል ናት። ሌሎቹ ዓለም ሲያልፍ አብረው ያልፋሉ። ጌታችን በዕለተ እሑድ መጣ ማለት ከዚያ በኋላ በምሽት መንጋት የለም። ዕለተ እሑድ እንደ ነጋች የምትቀር ናት። መዓልተ እሑድ ይቀጥላል። ሌሊተ እሑድ ያልፍና መዓልተ እሑድ ይቀጥላል እና ገና በመንግስተ ሰማያት የምንኖርባት ተስፋ የምናደርጋትም ጭምር ዕለት ናትና ሊቃውንቱ ይህንን በትልቅ መንገድ ይገልጹታል። ወእስከ ለዓለም ሰፋኒት ይላታል እኮ አባ ጊዮርጊስ ሰዓታት ላይ ለዘላለም የምትጸኝ የምትገዥ ሰንበተ ክርስቲያን ምንድነው? ጸንተሽ የምትኖሪ የምትሰለጥኝ ይላታል። ለምን? ሰንበት የማታልፍ ቀን ነች። የዕብራውያንን ትርጓሜ ሲተረጉም የቅዱስ ዳዊትንም ሲተረጉም እስራኤል ከግብፅ ሲወጡ ተስፋ የሚያደርጉት እረፍት ነበረ። ያ እረፍት ከፈርዖን መገዛት ነፃ መሆን፣ ከዚህ ከበረሃ ጉዞ ነፃ መሆንና ማርና ወተት ከምታፈሰው ቦታ ከነአን ገብቶ ማረፍ ነው።
ከዛ በኋላ እነሱ ይህንን ሁሉ አግኝተው ከነዓን ገብተው አርፈው በሀገራቸው እየኖሩ ዳዊት የሚባለው ንጉሥ ነቢይ ተነስቶ ከመይበው ውስተ ዕረፍቴ ይላል። በጎ ስራ የማያደርጉት ወደ ዕረፍቴ አይገቡም ይላል። እና ቅዱስ ዮሐንስ አፈወርቅ ይሄንን እንዴ ዕረፍት የተባለው ከነዓን ነበረ፣ ከነዓን ከገቡ በኋላ ወደ ዕረፍቴ አይገቡም ካለ ሌላ ዕረፍት አለ ማለት ነው ይላል ዮሐንስ አፈወርቅ። ስለዚህ አሁን ያለው ሰንበት ኋላ መንግስት ገብተን የምናርፈው ሁለት ምሳሌ ነው። እና ሊቃውንት በጣም ተመሳጥረውባታል በሰንበት። እንደውም 8ኛ ቀን ይሏታል። 8ኛ ቀን ማለት 7ኛዋ ቀን ቅዳሜ ነች አይደል? እሁድ አንድ ብሎ ነው የሚጀምረው። ግን አንድ ብለው ከመጀመር ይልቅ 8ኛ ብለዋታል። 8ኛ የሚሏት ለምንድን ነው? 7 ቀን የዚህ ዓለም ነው ውደቱ፣ 8ኛዋ ቀን የምታመጣው ዓለም ነች። እንደውም በብሉይ ኪዳን አሁን ብዙ መጻሕፍት በዓላት ሁሉንም በዓላት ሰንበት ብለው ይጠሩታል። ሰንበታቴን ስለሚጠብቁ ይላል ኢሳይያስ። ሰንበት አንዲት ናት። አሁን ነው ሰንበታት ምን ነው በአዲስ ኪዳን እንጂ ያኔ አንዲት ነበረች። ሰንበታቴን የሚጠብቁ ማለት በዓላቴን ማለት ነው። በሰንበትም ውሃ መቅዳት፣ የሥጋ ትርፍ ሥራ መስራትና መሰል አድካሚ ሥራዎችን መስራት አይፈቀድም። ሰንበትን ማልዶ ወደ ቤተ ክርስቲያን በመሄድ ጸሎት፣ ኪዳን፣ ቅዳሴ በማድረስ በምስጋናና የነፍስ ትሩፋት ሥራዎችን በመስራት በሥጋም እረፍት በማድረግ ልናከብር ይገባናል። አይሁድ የሥጋ ሕግ ነው የሚጠብቁት። ማለት ሕጉን አፋዊ በሆነ መንገድ ነው የሚረዱት። ጌታችን በሰንበት ቀን ሕሙማንን ሲያድን ይከሱት ነበረ። ስለዚህ በዓላትን ክርስቲያኖች ማክበር ያለባቸው የመጀመሪያው ጉዳይ ማልዶ ገስግሶ ቤተክርስቲያን መሄድ፣ ገና አስቀድሞ በዕለቱ ሌላ ሥጋዊ ፕሮግራም አለመያዝ። ለዛ እኮ ነው አሁን ሰው እኛ ቅዳሴው ረፈድ ሲል ትምህርቱ ረዘም ሲል ይላል ሰው ሌላ ፕሮግራም ስለሚይዝ ነው። በፍጹም ነውር ነው። ሌላ ፕሮግራም አይያዝም። ከቆስጠንጢኖስ ጀምሮ መንግስት ቢሮ ዘግቶ እኮ የሰጠን ባልና ከብርበት ነው አይደለ? ስለዚህ እኛ ወደ ሌላ ከዋል ነው ዋጋ የለው ሻር ነው ማለት ነው። ቅዳሴ ማስቀደስ፣ ቅዱስ ቁርባን መቀበል፣ መማር፣ ወንጌል መማር፣ የታመመ ሰው መጠየቅ፣ የተጣላ ሰው ማስታረቅ፣ እነዚህ አይነት ስራዎች ይሰራሉ። ለእኛ ብለን ሀብትና ካብት ምንድነው ንብረትና ሀብዛ ብለን በሌላ ቀን የሚሰራውን ስራ ሁልጊዜ የምንሰራውን የተለመደውን ስራ በሰንበት አንሰራም ነው እንጂ መርዳት፣ ፍቅርን የሚገልጽ እርዳታ የሚሆን ለሰዎች ጥቅም የሚሆን ስራ፣ የእርዳታ ስራ፣ የፍቅር ስራ ይሰራል። ብፁዓን ገባርያነ ሰላም የተባለ የወንጌል ተግባር የሚፈጸምበት እስረኞችን መጠየቅ፣ ግድ ዘመድ ሲታሰር ብላ አይደለም እስረኛ የሚጠየቀው፣ ህሙማንን መጠየቅ፣ ሆስፒታል ሂዶ ግድ ዘመድ ሲታመም አይደለም ሆስፒታል የሚከደው። ምክንያቱም ብታመም አልጠይቃችሁኝም፣ ብታስራ አልፈታችሁኝም ይላል፣ አልጠይቃችሁኝም ይላል። አሁን ሰው ስራ ዘግቶ መቼም ዘመድ ሲታመምበት ነው እንጂ ዘመድ ያልታመምበት ሰው ጸድቃለሁ ብሎ ስራ ዘግቶ የሚሄድልን ሰው አናገኝም። ቢያንስ በሰንበት ግን እንዲደረጋል። ምህረት ማድረጊያ ነው። ምህረት ጌታችን በሰንበት ድውይ ደጋግሞ ከስራ ወዝኖ ዝም ብሎ የዓለማዊ ፊልም ሲያዩ መዋል፣ ሲጠጡ መዋል፣ ሲጣሉ ሲከራከሩ መዋል፣ እንዲህ አይነት እንደውም የነዚህ ደግሞ ከሚሰሩት ይከፋል። ሰንበትን ለቡድን መጠጫ እና ለስጋዊ ስራ መስሪያ ማዋል ከማረስ ከመቆፈር ጋር እንደውም ከዛ የበለጠ ትልቅ ኃጢአት ማለት የሰንበት ሕግ አሉታዊ ብቻ አይደለም፣ ይሄን አትስራ ብቻ አይደለም፣ ይሄን ስራ የሚልም አለው ነው። ይሄን ስራ የተባለው መንፈሳዊ ስራ ነው፣ ቅድም የጠቀስናቸው ነገሮች ማለት ነው። ይሄንን በዓለ ሀምሳውን ዘመነ ትንሣኤውን እንኳን በዚህ ዘመን ስንት ወገኖቻችን ከአካባቢያቸው ተፈናቅለው በመጠለያ ጣቢያ ባሉበት፣ ሚራቡ ባሉበት፣ ሀገራችን ጦርነት ባለችበት፣ ዓለም በራሷ በከባድ ስጋት ውስጥ ባለችበት በእንዲህ ያለ ዘመን ቅጥ ያጣ ደስታ ነውር ነው በእውነቱ። ትንሣኤውን መሰረት አድርጎ ወይም በዓሉን ምክንያት አድርጎ ቤተክርስቲያን አላዘዘችም። በነገራችን ላይ ቤተክርስቲያን ጾም ታስገድዳለች እንጂ እርዳት ታስገድድም። የትንሣኤ ያላረደ ሰው ቀጣለው ምናምን አትልም። ማረድ አይደለም እንግዲህ መጾም ነው እንጂ ግዴታው የግድ ተጨናንቆ እንዴት አድርጌ ይባል ምንም ነውር የለውም። ከትንሣኤ ሌሊት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት እንደ አንድ ሰንበት የሚቆጠር ሲሆን የፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመለክት ሳምንት ነው። ሰሙነ ፋሲካ ቤተክርስቲያን የምታከብርበት መንገድ በጣም ደስ የሚል አብዛኛው ቤተክርስቲያን ይዘቷ ሁሉ የሚገርም ነው። የሚረዳ ያስፈልጋል እንጂ ከእሁድ እስከ እሁድ ከትንሣኤ እስከ ዳግም ትንሣኤ ወይም ከፋሲካ ጀምሮ ያለችው አንድ ሳምንት የትንታኔ ናት። የተጠቀለለውን በትነን የምናከብርባት። ለምሳሌ አሁን ነፍሳት ከሲኦል የወጡት ዓርብ ነው።
የባሕረ እሳትን ሲኦልን የተሻገሩበት። እኛ የመሻገርን በዓል የምናከብረው ሰኞ ነው። ማዕዶት ማለት መሻገር ማለት ነው። ሁኔታው የተከናወነው ዓርብ ነው። ግን እኛ ሰው ስለሆን ሐዘንን ደስታንም በአንድ ላይ ማክበር አንችልም። ዓርብ ሐዘናችን ነው የምንወጣው። ክርስቶስ ለእኛ ብሎ የተቀበለውን መከራ አስበን አልቅሰን አዝነን እንውላለን። ኦፍኮርስ ያኔ ነው ነፍሳት የተሻገሩት። ግን እሱን ከትንሣኤው በኋላ ደስታውን ከደስታ ደብልቃ ነው ቤተክርስቲያን የምታከብረው። ሳምንተኛው እሑድ ዳግም ትንሣኤ ይባላል፣ ወይም ቶማስ አግብኦተ ግብር ይባላል። ቶማስ እንዲያምን ሰማሁ ብሎ ከሚያስተምር ከ12ቱም እኩል ትንሣኤው ማየት አለባቸው። ቢያንስ እውቀትም እኔ ከወንድሞቼ ሰምቼ ነው እንዳይል አይቻለሁ ብሎ ቶማስ እንዲናገር ልክ የዕለት ሁለት የትንሣኤ ዕለት እንደተገለጸላቸው በዝግ ደጅ በሚቀጥለው ሳምንትም ሰላም ለእናንተ ይሁን አስታረቅኳችሁ መስቀል ቀረላችሁ ብሎ በዝግ ደጅ ገብቶ ተገልጾላቸዋል። ይሄ እንደ አንድ ዕለት ነው። አሁን ገበሬው ያውቀዋል። ከተሜው ያው ለስያሜው ያህል ነው እንጂ በዚህ መጠን አይደለም የሚያከብረው። የሚታረስ የሚቆፈር ነገርም የለውም ከተሜው። ገበሬው ግን በዚህ ሳምንት ከትንሣኤ እስከ ትንሣኤ አንዲት ነገር አይነካም። አሐቲ ሰንበት ነው የሚሏት፣ አንድ ሰንበት ናት። ከዛ በኋላ በዓለ ሃምሳ የምንለው ከትንሣኤ ጀምሮ ያለውን 50 ቀን ነው። ከትንሣኤ እስከ ጰራቅሊጦስ ወይም እስከ ርደተ መንፈስ ቅዱስ ያለው 50 ቀን። 50ውን በሙሉ አታከብርም ቤተክርስቲያን። እንደዛ ሕግ የለም። ጾም ብቻ ነው የሌለው። ለምሳሌ ከትንሣኤ በኋላ የሚኖረው ረቡዕ፣ ዓርብ እንደ እሑድ እንደ ቅዳሜ ቁርስ ይበላባቸዋል። ቅዳሴም ጠዋት ነው። ፍጹም ደስታችን የምናስብበት በዓሉን ስናከብር ነፍሳችንን ከፍ የሚያደርግ የትሩፋት ሥራ በመስራትና ትንሣኤውን በማሰብ ሊሆን ይገባል እንጂ በትንሣኤ ስም ለሥጋችን ድሎት በመጨነቅ መሆን የለበትም። ትንሣኤ አሁን በዓላችን ነው። የተደረገልን ነገር እያሰብን ክርስቶስ ለኛ ያደረገውን ነገር እያሰብን ልባችን ከፍ አድርገን እናክብረው ነው። መብላት መጠጣቱ፣ ሥጋችንም መደሰት አለበት በዚህ ቀን። ምክንያቱም ትንሣኤ የሥጋም ነው የነፍስ ብቻ አይደለም። ስለዚህ ሥጋችንን እንደምናስደስተው ነፍሳችን ደግሞ ብዙ በመብላት በመጠጣት ነፍሳችን እንዳትደበዝዝ ለሷ የምንጠንቀቅላት። እንግዲህ ዘመነ ትንሣኤ ላይ ጸሎት ማድረግ ጾም ነው የማይፈቀደው እንጂ ጸሎት ማድረግ፣ መጽሐፍት ማንበብ፣ ማስቀደስ፣ መቁረብ እነዚህ ለነፍስ የሚሆኑ ለቅድስና የሚሆኑ ስራዎች አሉ እና እነሱን አጽንተን እንስራ። ክርስቶስ ያደረግልንን ነገር ማሰብ ነው ግዴታው እና ይህንን መሰረት አድርጎ የሚመጣ ኃጢአት ከባድ ስለሆነ ወላጆችም በተለይ ወጣት ልጆቻችሁን መምከር፣ መገሰጽ፣ በዓሉን በሚያጸድቅ መንገድ ማሰብ። ቤታችንም ስንደግስ አለን የምንለም ሰዎች ደግሞ እንኳን ማረድ አይደለም ሽሮ የሚያጡ ሰዎች እንዳሉ ማሰብ አለብን። እኛ ውድ የሆነ ትልቅ ነገር ድግስ ምናምን ስናደርግ ሌሎች የኛ ያረርነው እኛ የጠመቅነው እኛ የሰራነው ወጥ የሚሸታቸው ጎረቤቶች እንዳሉ መዘንጋት የለብንም። ክርስቶስ የታረደው ለሰው አይደለም። እውነተኛው ፋሲካ ክርስቶስ ፋሲካችን ለሰው ነው የሞተው። እኛም በዓሉን ስናከብር ሰው ይዘን ብቻ አይበላም፣ በክርስትና ሕግ ብቻ አይበላም። ስለዚህ ምዕመናን ይህንን በዓል ሰው ይዘው ቤታቸው ድሆችን አስገብተው ወይም ካሉበት ድረስ ሄደው እያበሉ አብረው እያስደሰቱ የረሃብተኞችን ረሃብ እየተጋሩ ያከበሩት እንደሆነ እውነተኛ በዓል ይሆናል። በረከታቸውም እጥፍ ድርብ ይሆናል ለማለት ነው። ለዚህ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከርሞ በሰላም ያድርሰን።